ታደርጓለች እያረጋሽ ያደርጓል። አደፍርስ በጣም ጨካኝ ሰው ነው። አደፍርስ ነው ስሙ? አዎ አደፍርስ ነው ስሙ። ለነገሩ ከዚህ የተሻለ ነበር። አሁን ደግሞ በሚጢጢ መጣብኝ እያረጋሽ። እሺ ቆይ እኔ ምን ላድርግ? በቃ አሁን ረጋ በየኔ ልጅ ፈለግሽን እንገር ቆይ ሚጢጢ ሻይ ማፍላት እንደቻለሽ ለምን አልነገርሽኝ እንዴ? አልነገርክሽም እንዴ? የእናቴ ልጅ እኮ ባለሙያ ሆናልኛለች። እዚሻለሁ። እሺ እሺ እኔ እናትሽ ደግሞ የሰው ልብስ አታጥቢም? እሺ ውይ እኔ እናትሽ ነው ደስ ያለው ዳኒ ሲቀጠቀጥ ማለት ነው። ዳኒ በቃ ኤላ እውነቴን ነው በቃ እንደ ዛሬ ደስ እንዳለኝ ቀን መቼም የለም ማለት ነው። ኤላ እውነት እንደው እጅ ብርክ ይበል ማለት ነው። የተባረከ እጅ ነው ያለህ ማለት ነው። ምክንያቱም በሰዎች እንባ የሚደሰቱ በሰዎች እንባ የሚዝናኑ ሰዎች ማለት ነው። እንደዚህ ሰው የስራውን ማግኘት አለበት። መልካምም ሰው ሰራ መጥፎም ሰራ ሰው የስራውን ማግኘት አለበት። ዳኒ ዛሬ የስራውን ነው ያገኘው ማለት ነው። እውነት በእርግጥ ማለት በአባቱ ምናምን አስፈራርቶት ነው የሚባል ብዙ ኮሜንት አለ። ኖ ጸጋ ደግሞ ከየት ነው ስለ አባቱ የምታስፈራረው ማለት ነው? ደመረ ብቻ ነው እሱ ስለ አባቱ የሚያስፈራረው ማለት ነው። ስለዚህ እንደው እንዴት አድርጎታል ብቻ ደስ ያለኝ ማለት ነው። እንኳንም አንገጫገጨልኝ ማለት ነው። ሰው የስራውን ማግኘት አለበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ በጣም ብዙ አዳዲስ ነገሮች እንግዲህ ተፈጥረዋል ማለት ነው። እና ደፍርስ እነ ሮቤርቴሮ ማለት ነው እነ አሻንቲ ብዙ ነገሮች አሉ ማለት ነው። በዚህ ቪዲዮ ማቀርብላችሁ ይሆናል ማለት ነው። ቹቻ እና አደፍርስስ ምን ላይ ደረሱ? የሰው ህይወት ድንገት መጥቶ የሚያደፈርሰው አደፍርስስ ምን ላይ ደረሰ? ጸጋስ ምን አይነት ግንኙነት ነው ያላት? እንዴት ነው ነገሩ? ምን ላይ ናቸው የሚለውን ዛሬ እንግዲህ ይዤላችሁ መጥቻለሁ ማለት ነው። አፍላ ፍቅር 218ን ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋብዛችኋለሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። እንግዲህ ባለፈው ሳምንት ማለት ነው ዳኒን እንዲህ መታ አድርጎ ነበረ ማለት ነው ያቋረጠው። እንግዲህ ዳኒ ዞር ሲል ማለት ነው አፍንጫውን ብሎ ከዚህ የነበረውን ከዚህ አገናኝቶታል ማለት ነው። እሱም ኤላ ነበር ማለት ነው። አቃጣሪ የሚል ጽሑፍ ጽፎ ማለት ነው በካርቶን ይሄ ምንድነው ሞባይል ካርድ አለ ምናምን ነው የሚባለው ኢትዮጵያ እዚህ ላይ ለጥፈው የሚሄዱት ሊስትሮ ምናምን የሚሰሩ ልጆች ማለት ነው። እና ሞባይል ካርድ አለ ብለው እንትን በካርቱን ወይም በጽሁፍ እንደዚህ ይዘው ይዞራሉ ማለት ነው። ሞባይል ካርድ እንደ ማስታወቂያ ማለት ነው። እሱም እንግዲህ አቃጣሪ ብሏል ማለት ነው። ጸጋ እንግዲህ ጸጉሯ እስከሚነጭ እያበደች ነው ማለት ነው። ምክንያቱም ኤላ ጋ ነበር ስልኩ ማለት ነው። እሱ ራሱንም ልክ እንደነቃ እግሩንም ጫማውንም ምናምን አውላልቆ ብቻ እንዴት አድርጎ እንዴት ብቻ አላውቅም ማለት ነው። እኔ ግን በጣም ነው ደስ ያለኝ እውነቴን ነው ማለት ነው። ጸጋንም ግን እኔ እንደ ሀሳብ ማለት ነው ብትታገት የሆነ ስራዋን ብታገኝ ጥሩ ነው ብዬ አስባለሁ። እኔ ደግሞ እንትና ማነው ስሙ ቀስቴ ራሱ ሰምቶ ማለት ነው እንትናን አንድ ቢለው የሆነ በቃ አይደለም የሆነ አግባ። ምክንያቱም አሁን እኮ አደፍርስ እውነት እኮ ልጅቷን ፈልጎ አይደለም ሚጢጢን ፈልጎ አይደለም። ሲጀመር ሚጢጢና ቹቻ እንዴ መለየት የለባቸው ማለት ነው። ቃናት እንዴ ሲያጣ የሚጥላት ሲያገኝ የሚያነሳት እኮ እቃ አይደለችም ሰው ናት። ስለዚህ ልጄ ካለ እስከዛሬ እስከዚህ አመት ድረስ 5 አመቷ ነው ሚጢጣ ማለት ነው። አሁን 6ኛ አመቷ ልታከብር ነው። ስለዚህ እስከዛ ድረስ የት ነበረ? እውነት ወላጅ እኮ ከሆነ እኮ ከሀስከ በሱ ነው። ስለዚህ ይች ልጅ ምስኪን የምርች ብቻ ማለት ነው የሰው ልብስ አጥባ አጽድታ ከትምህርት ጋር ብዙ ፈተናዎችን ያሳለፈችባት ናት ማለት ነው። እና እናቷን ቀጥል አድርጎ እሷን በልጅነቷ ሳይቀር ቀጥል አድርጎ ብቻ ማለት ነው። ዛሬ ደግሞ እህቷ ማለት መጽናኛዋን የእናቷ ምትክን ማለት ነው ሚጢጥዬን ሊወስድ መጥቷል ማለት ነው። አደፍርስ እንግዲህ አደፍርሶታ ህይወታቸው ማለት ነው። እነ ጸጊ ወይኔ ሀዩቲ ብቻ ጸጊ እንደው የስራዋን ይስጣት ማለት ነው። በዛ ላይ ደግሞ በጣም ሮቤርቶ ራሱ ማለት ነው አርቤርቶ ይሁን ሮቤርቶ ባላቅም የነጭ ክልስ ኢትዮጵያ ማለት ነው ቤዚቲን እየጠበቃት ነበረ ማለት ነው ከትምህርት ቤት ማለት በዛም አጋጣሚ እንግዲህ ያገኙት እንትና ነበሩ ማለት ነው። እና ቡሽና ሚኪ ቢሉት በቃ እንግሊዘኛው በቃ ዝጋ እየደረጠ እያለ እንግዲህ አልወጣም ብሎ ወይ አይወጣ ወይ አይወርድ ማለት ነው። እዚህ ጋር ሲና የራስ ጉዳይ ነው ብለው ጥሎት ሄዳሉ ማለት ነው።
እና እሱም ያላቸው ወርዝ ቤዛ ነበር ያለው። ቤዛ ኖት አይ ዶንት ኖ ብቻ ምን እንዳለ ባላውቅም ማለት ነው። ለማንኛውም ቤዛ ጓደኛ አላት፣ ፍቅረኛ አላት። ያሬድ ፋይቲንግ ያደርግ ነው። ስለዚህ ተጠንቀቅ። ውዝሁ ሲለው ውዚው ሮቤርቶ ከአንተ ጋር ቦክስ ፋይቲንግ አለው። ስለዚህ ተጠንቀቅ። ቤዛ የያሬድ ላቭ ናት፣ ፍቅረኛ ናት ብለዋን እንግዲህ አትምጣ ብሏል ማለት ነው። ሮቤርቶ ማለት ነው እሳት ለብሶ እሳት ጎርሶ እንግዲህ አሻንቴ ላይ ገጭ ብሏል ማለት ነው። እሱም እኔ ምን አገባኝ ቤዛ ብትኖር ባትኖር በትምህርት ቤት መውጫዋ ላይ መጣች አልመጣች አይመለከተኝም። እኔ እኮ ሀበሻ ነኝ ዘራፍ ካልኩ ብሏ ማለት ነው። አሻንቴም እንግዲህ ይህን ሁሉ እንግዲህ እንደዛ አድርጓል ማለት ነው። ነገር ግን ኢላ በዚህ አይነቱ ከቀጠለ ጸጋንም የስራዋን የሚሰጣት ይመስለኛል ማለት ነው። እንግዲህ ቤዚቲ እንደ ሀሳብ ያነሳችሁ ማለት ነው። ባለፈው ሳምንት በደረሳችሁ ደብዳቤ መሰረት እንደምታስታውሱት ማለት ነው ከመንፈስ የተላከላችሁ ደብዳቤ ነበረ። እሱም የምትወዱትን ሰው ልታሳጣችሁ ነው ጸጋ፣ ስለዚህ ተጠንቀቋት የሚል ነበረ ማለት ነው። የዛ ጊዜ እንግዲህ ብዙዎቻችሁ ያው የፈራ ነው ነበረ ያሬድን ነበረ። ምክንያቱም ፎቶ ቪዲዮ ምናምን ስለምታነሳቸው በዛ ቪዲዮ መሰረት ለጋሽ ተሰማ ከላከችለት ቀጥታ በስምምነታቸው መሰረት ያሬድ የት ነው ካናዳ ይላካል እና ያሬድ የምታሳጣ ነው ምናምን የሚል ስጋቻ ስለነበረ እሱ ነበረ። ነገር ግን ሚጢጢ ነበረ አደፍርስ የሚባለው ግብዳ ከሰማይ ይውረድ ከመሬት ይውጣ ሳይታወቅ ግን ድንገት እንግዲህ እነቹቻ ቤት ገብቶ እያደፈራረሰው ነው ማለት ነው። ያረጋሽ እንግዲህ አስፓልት ላይ ቁጭ ብለው እያለቀሱ እያሉ ምንድነው የተቸገረው ምንድነው የተፈጠረው ብለው ሲሉ የተፈጠረውን እንግዲህ ቤዚቲ ከሀስከ በተነግራቸዋለች። ምን አይነት ጉር ነው? ለማንኛውም ፈጣሪ እሱ የስራውን ይስጠው እና እናንተ ምንም መጨነቅ የለባችሁም። እንደዚህም መንግስትም ላይፈርድለት ይችላል። ስለዚህ ማለት ምክንያቱም ከስሼ ከ2 ቀን በኋላ ፍርድ ቤት ነው መገትረሽ በዚህ በ2 ቀን ውስጥ ሀሳብሽን አሳውቂ ብሏታል ማለት ነው ቹቻን ማለት ነው። ስለዚህ ቤዚቲ ደግሞ ያመጣችውን ሀሳብ ማለት ነው ባለፈው እንደዛ ብሎን ነበር። ስለዚህ ይኸው ድንገት አደፍረስ መጣና ይሄ ነገር ከጸጋ ጋር ያገናኘዋል ወይስ አያገናኘውም የሚል ነበረ። በቀጥታው አማርኛ ያገናኘዋል። ምክንያቱም ይሄን ፕሮሰስ የጀመረችው ጸጋ ናት፣ የጨረሰው ደግሞ መኮንንና ተሰማ ናቸው ማለት አቶ ተሰማ ናቸው የያሬድ አባት ማለት ነው። ምክንያቱም ቹቻ እንግዲህ እህቷ የሆነ ነገር ሊወስዱባት ሲሆን የሆነ ነገር ማድረጉ አይቀርም። የዛ ጊዜ ደግሞ ቹቻ ወይ ተከተላ እህቷን ትሄዳለች ወይም ታብዳለች ወይም ያው እስር ቤት ትገባለች። ቀጥቅጣች ቹቻ ጸጋር ማለት ነው። በዛ ጊዜ እንግዲህ በሆነም ሆነ የትኛው ምክንያት ይፈጠር ቹቻ እህቷን ተከትላ አደፍርስ የሚወስድበትም ሀገር ትሂድ። ደግሞም ይሄኛው ደግሞ ያኔ ጸጋን ደብድባ ትታሰርም ደግሞም ያኔ ትታመም ብቻ ተስፋ ትቁረጥም በህይወት ላይ ከቤዛ ላይ እንዲለያዩ ነው ማለት ነው። ስለዚህ ከቤዚቲ ጋር መለያየቷ ነው ዋናው ፖይንቱ የነሱ ማለት ነው። ስለዚህ ይሄ ሁሉ አይሆንም፣ ይሄ ሁሉ መሆን የለበትም የምትሉ ማለት ነው። ለማንኛውም ወደዛም ሆነ ወደዛም የነገሩ ጠንሳሽ ጸጋ ናት እና ደስ ያላት ደግሞ ያሬድ እንትና ሲነጥላት ማለት ነው። ወይኔ አያዳኒ ደውሎላት ማለት ነው ጸግዬ ምናምን ሲላት ማለት ነው። ትልቅ ከባድ ችግር የለፍ ተፈጥሮ ምናምን እሰይ ነው ያለችው ማለት ነው። ታዲያ ቪዲዮውንም ሳታየው ሲያለቅሱ ሲነፋረቁ አይቼ ዘና ፈታ አላለሁ ስትል እናቴ ኤላ ጀብደኛው ማለት ነው ጀግናው ማለት ነው የሰብሊና ቦይፍሬንድ ማለት ነው የወደፊት ባሉካ ማለት ነው ዲሌት አድርጎ ስልኩን ወስዶታል ማለት ነው። በተደጋጋሚ እየቀጠቀጠች ነው፣ ወፍ የለም። ያሬድ እንግዲህ በተደጋጋሚ ያው በነገረችበት ጸጋ የሆነ ነገር ተፈጥሯል ምናምን ስላለችው ማለት ነው ሲደውል ስልክ አታነሳም ነበረ። ቤዚቲ በጣም ተጨንቆ ነበረ። ለቀስቴ ደግሞ ቢነገረው መከራ ባይነገረው መከራ የሆነ ሰውዬ ማለት ነው። ምክንያቱም አሁን ምን ተባለ መሰላችሁ እንደ ሀሳብ ማለት ነው ብንነግረውም ችግር ይፈጥርብናል፣ ባትነግሩትም ደግሞ ያው ለምን አልነገራችሁኝም ሌላ ችግር ነው። ስለዚህ ምን ማድረግ እንዳለባቸው ገና አልወሰኑም። እንግዲህ እንትናም አልተናገረም ማለት ነው። ያው ስልኩን አንስታለታለች። በመጨረሻም ሳይለንት ስለሆነ ነው በጣም ይቅርታ ብለዋለች ማለት ነው። ችግር እንደሌለው እሱም ነግሯታል ማለት ነው ውዶችዬ ማለት ነው።
እና ሲገናኙ ሁሉንም ነገር በጣም ትልቅ ችግር ስለሆነ በስልክ ሳይሆን ተገናኝተው ተራራራ እንደምታደርግለት ነግረዋለች ማለት ነው። ያሬድም በዛ ሀሳብ ተስማምቶ ፋይቲንጉ ጋር እንግዲህ ከአልቤርቶ ጋር ማለት ነው ከአልቤርቶ ጋር ሊደባደብ እንግዲህ ወደ ፋይቲንጉ ወይም ወደ ስፖርቱ ቦታ ሄዷል ማለት ነው። ቀስት የምትደውሎ እኔ እንደዛ አይነት ስፖርት ላይ የሚያረፍድ ምናምን አይመቸኝም፣ በስነ ስርዓት በሰዓት ተገኝ ብሏል ማለት ነው። ለዛሬው ይቅርታ ጠይቆ እንግዲህ ወደ ስፖርቱ ቦታ ሄዶ ማለት ነው። ደስታ ከረሚላ የት ነበራችሁ? ደስታ ከረሚላ እኔ ያለኝ በነገራችን ደስታ ከረሚላ ሲፈለግ ነው ማለት ነው። ናቲ ማለት ናቲ እየፈለገ ነው። ቃጭል እንግዲህ ናቲ ስላላገኘች ደስታ ከረሚላውን በጣም ይቅርታ እያለችው ነበረ። ይህን ሁሉ ደግሞ ማለት ቾምቤነት ተደብቆ እያየ ነበረ። እሱ እንግዲህ ያው ደበድበው ይሁን ምን ይሁን ባላውቅም እንግዲህ እሱም በጣም ተናዷል ማለት ነው። ለምንድን ነው የኔን ፉንቃ የኔን ግስላ የኔን ፍቅረኛ የሚነካከው እያለ ነው እንግዲህ አላቅም። ለማንኛውም ለናቲ ማለት ነው እኔ ደስታ ከረሚላ እንዳገኘሁለት መልእክቴን አድርሱልኝ ማለት ነው። በዛሬው እንግዲህ ክፍል 2 ደግሞ ይቀጥላል ማለት ነው። ምክንያቱም የአፍላ ድራማ አፍላ ፍቅር ማለት ነው በጣም ረዥም ስለሆነ ባንድ ለማድረግ በጣም እንትን ነው ማለት ነው። ዛሬ እንግዲህ ከአሻንጉሊቴ ጋር ነው የመጣሁት ማለት ነው። እንዴት ናት? እንዴት ታያችኋት ማለት ነው። እሷ ራሱ እንትና በቃ የነ ጸጋ ሴራ መከሸፍ አለበት እያለች ነው ማለት ነው ጋይስ ማለት ነው። ለዛሬ እዚህ ጋ ይበቃናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ማለት ነው ሰብስክራይብ አድርጉ፣ ሼር አድርጉ፣ አበረታቱ። ትከፍላላችሁ፣ ብር ታወጣላችሁ፣ አታወጡም፣ ስ ኖርማል። ስለዚህ ናቴ መረዳዳት የዜግነት ኃላፊነታችን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።